ተንታኞች እንደሚሉት ፕሬዝዳንት ዶናልድ ትራምፕ በ2026ም የአውሮፓ ፈጣሪና ተለዋዋጭ መሪ ሆነው ቀጥለዋል። የዓለም መሪዎች ከእርሳቸው ጋር ለመስራት አሁንም ኤክስፔክት ዘ አንኤክስፔክትድ ያልተጠበቀውን መጠበቅ የሚለውን አካሄድ መከተል ግድ ሆኖባቸዋል። ትራምፕ አሁንም ጉዳዮችን የሚያዩት በዲፕሎማቶች መነጽር ሳይሆን በነጋዴ አይን ነው። ማንኛውንም ዓለም አቀፍ ግንኙነት እንደ ሽያጭና ግዢ ያዩታል። በንግድ አጋሮቻቸው ላይ የሚጥሉት ከፍተኛ ቀረጥ እርሳቸው ለውጤት እንጂ ለሂደት እንደማይጨነቁ ማሳያ ሆነዋል። ከተንቀሳቃሽ ቁሳቁስ እስከ ግዛት በገንዘብ ለመለወጥ አይናቸውን አያሹም። ይህን ደግሞ በሰሞነኛው የግሪንላንድ ጉዳይ በግልጽ አሳይተዋል። 56ኛው የዓለም ኢኮኖሚ ፎረም በስዊዘርላንድ ዳቮስ ሲጀመር የዓለም መሪዎችና የቢዝነስ ሊቃን ትኩረት በአንድ ሰው ላይ ብቻ ነበር። እርሳቸውም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ናቸው። ትራምፕ ወደ ስልጣን ከተመለሱ በኋላ ለመጀመሪያ ጊዜ በተሳተፉበት በዚህ መድረክ የዓለምን ዲፕሎማሲያዊ ግንኙነትና የኢኮኖሚ መረጋጋት የሚፈታተን ንግግሮችንና ውሳኔዎችን አሳልፈዋል። በተለይም የግሪንላንድ ግዛት ጥያቄና አዲሱ የሰላም ቦርድ ተነሳሽነት የመድረኩ ዋነኛ አጀንዳዎች ሆነው ሰንብተዋል። ፕሬዝዳንት ትራምፕ በንግግራቸው ዓለም አቀፍ የገንዘብ ገበያውንና ዲፕሎማሲያዊ ግንኙነቶችን ያናወጠ አቋማቸውን አንስተዋል። በተለይም ግሪንላንድን ከአሜሪካ ጋር ለመቀላቀል ያላቸውን ፍላጎት አስመልክቶ የሰጡት አስተያየትና ኃይል አልጠቀምም ማለታቸው የፕሬዝዳንቱን በየጊዜው የሚለዋወጥ የማይጨበጥ አቋም በግልጽ አሳይተዋል። ትራምፕ በራሳቸው መጽሐፍ ዘ አርት ኦፍ ዘ ዲል ላይ እንደገለጹት አንድ ተደራዳሪ የሚቀጥለውን እርምጃውን ማንም እንዲያውቅበት መፍቀድ የለበትም ማለታቸው ይታወሳል። አቋማቸውን በየጊዜው የሚቀያየሩት ተቃዋሚዎቻቸውንም ሆነ አጋሮቻቸውን ግራ ለማጋባትና በጥርጣሬ ውስጥ ለማቆየት ነው። ይህ ግራ የማጋባት ስልት በድርድር ወቅት ብልጫ ለማግኘት የሚጠቀሙበት መንገድ እንደሆነ ይነገራል። መጀመሪያ ላይ በጣም ጥንካሬ የተሞላበትና አክራሪ የሚመስል አቋም ይይዛሉ። ለአብነትም በአንድ ሀገር ላይ ከባድ እርምጃ ይወስዳለሁ ብለው ከዛቻ ይጀምሩና ከጥቂት ቀናት በኋላ ደግሞ ታላቅ መሪ ናቸው፣ ጓደኞቼ ናቸው በማለት አቋማቸውን በየጊዜው ይቀያይራሉ። ይህ የሚሆነው ከሌላኛው ወገን የሚፈልጉትን ስምምነት ለማግኘት መጀመሪያ የፍርሃት ድባብ ለመፍጠር ሲፈልጉ ነው ይባላል። በትራምፕ ዓለም ውስጥ የዛሬ ወዳጅ ነገ ጠላት ሊሆን ይችላል። በተቃራኒው ደግሞ ትላንት ሲያወግዙት የነበረን ሰው ዛሬ ሊያወድሱ ይችላሉ። ይህ ባህሪያቸው በዲፕሎማሲው ዓለም ውስጥ ትልቅ ስጋት ይፈጥራል። ምክንያቱም የረጅም ጊዜ ስምምነቶች በማንኛውም ሰዓት በትራምፕ ስሜት ወይም አዲስ ግኝት ሊፈርሱ ስለሚችሉ ነው። ትራምፕ አቋማቸውን ሲቀይሩ በፊት እንዲህ ብለው ነበር የሚል ጥያቄ ቢቀርብላቸው የቀድሞውን ንግግራቸውን ክደው አዲሱን አቋማቸውን እንደ ብቸኛ እውነት አድርገው የማቅረብ ልዩ ችሎታ አላቸው። ይህ ባህሪያቸው በተቃዋሚዎቻቸው ዘንድ አስተማማኝነት የሌላቸው እንዲባሉ ቢያደርጋቸውም ደጋፊዎቻቸው ግን እንደ ተለዋዋጭና ብልህ መሪ ይመለከቷቸዋል። የዋሽንግተኑ መሪ ግሪንላንድን ከአሜሪካ ጋር የመቀላቀል ጉዳይ የአንድ ትውልድ ቅርስ አድርገው እንደሚመለከቱት ይነገራል። በዳቮስ ንግግራቸው ላይ ዴንማርክ ግሪንላንድን ለመስጠት ፈቃደኛ ለመሆኗን አመስጋኝነት የጎደለው ድርጊት ሲሉ ወቅሰዋል። ዴንማርክን ምስጋና ቢስ ሲሉ ከመውቀሳቸውም በላይ ግዛቷን እንደ በረዶ ቁራጭ በመመልከት አሜሪካ ለደህንነቷ ዋስትና ልትሆን እንደምትችል ገልጸዋል። ሆኖም ከዚህ ቀደም ሲያሰሙት የነበረውን ኃይል የመጠቀም ዛቻ በማለሳለስ ሰዎች ኃይል ይጠቀማል ብለው አስበው ነበር። ነገር ግን ኃይል መጠቀም አያስፈልገኝም፣ አልጠቀምም ብለዋል። ይሁን እንጂ ትራምፕ ማስጠንቀቂያ ከመስጠት አልተቆጠበም። እሺ ካላችሁ እናመሰግናለን፣ ካልቻላችሁ ግን እናስታውሳለን በማለት ለዴንማርክ የሰጡት ምላሽ በዲፕሎማቶች ዘንድ እንደ ስውር ዛቻ ተወስዷል። የዴንማርክ የውጭ ጉዳይ ሚኒስትር ላርስ ሎክ ራስሙሰን በበኩላቸው የግሪንላንድ ሕዝብ የራስን ዕድል በራስ የመወሰን መብትና የዴንማርክ ግዛታዊ አንድነት ሊከበር እንደሚገባ አሳስበዋል። ግሪንላንድ ለሽያጭ የቀረበች የበረዶ ቁራጭ አይደለችም የሚለው የዴንማርክ አቋም እንደጸና ቢሆንም ከአሜሪካ ጋር በደህንነትና በወታደራዊ ጉዳዮች ዙሪያ ለመደራደር በሯ ክፍት መሆኑን አመልክተዋል። ፕሬዝዳንት ትራምፕ በንግግራቸው አውሮፓውያን በኃይል አቅርቦት፣ በአካባቢ ጥበቃና በስደት ጉዳዮች ላይ ያላቸውን አቋም ነቅፈዋል። ጠንካራ አጋር እንጂ ደካማ ወዳጅ አንፈልግም ያሉት ትራምፕ ኔቶ ለአሜሪካ ጥቅም ተገቢውን ድጋፍ እየሰጠ አይደለም ሲሉ ወንጅለዋል። በንግግራቸው ወቅት ግሪንላንድን 4 ጊዜ አይስላንድ እያሉ መጥራታቸው በታዳሚዎች ዘንድ መደናገጥና መጠነኛ ሳቅን ፈጥሮ ነበር። ትራምፕ ግሪንላንድን የሚፈልጉት ለምንድን ነው ለሚለው ጥያቄ በዳቮስ በሰጡት ማብራሪያ ጉዳዩን የአሜሪካን ታላቅነት ከመገንባት ባለፈ የብሔራዊ ደህንነት ጉዳይ መሆኑን አመልክተዋል። ፕሬዝዳንቱ ግሪንላንድ ላይ ጎልደን ዶም የተሰኘ እጅግ ዘመናዊ የሚሳኤል መከላከያ ስርዓት የመገንባት እቅድ አላቸው። ይህ ስርዓት አሜሪካንና አጋሮቿን ከሩሲያና ከቻይና የሚሰነዘሩ ጥቃቶችን ለመከላከል ወሳኝ መሆኑን ይገልጻሉ። በተጨማሪም ግሪንላንድ ለዘመናዊ ቴክኖሎጂ ምርት እጅግ አስፈላጊ የሆኑ ብርቅዬ የምድር ማዕድናት ባለቤት መሆኗ የአሜሪካን ፍላጎት ከፍ አድርጎታል። ትራምፕ ከሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ መሪ ጋር በደረሱበት መግባቢያ ስምምነት መሰረት ሩሲያና ቻይና በግሪንላንድ ላይ ምንም አይነት ወታደራዊም ሆነ ምጣኔ ሀብታዊ መሰረት እንዳይኖራቸው ለማድረግ ተስማምተዋል ተብሏል። ከግሪንላንድ ውዝግብ ባሻገር ፕሬዝዳንት ትራምፕ በዳቮስ ቆይታቸው የሰላም ቦርድ ስለተሰኘው አዲስ የዓለም አቀፍ ተነሳሽነት በአጽንኦት ተናግረዋል። ይህ ቦርድ ዓለም አቀፍ ግጭቶችን በድርድር ለመፍታት ያለመ ሲሆን እንደ እስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ያሉ መሪዎች ቦርዱን ለመቀላቀል መስማማታቸው ተዘግበዋል። ሆኖም ተቺዎች
ተነሳሽነት የተባበሩት መንግስታት ድርጅትን ሚና ሊያዳክም ይችላል የሚል ስጋት አላቸው። የቦርዱ ዓላማ በጋዛ በዩክሬንና በሌሎች ዓለም አቀፍ ክፍሎች ያሉ ግጭቶችን በንግግር መፍታት ነው። ይሁን እንጂ የዚህ ቦርድ አወቃቀር በበርካቶች ዘንድ ጥርጣሬን ፈጥሯል። አንድ ሀገር በቦርዱ ውስጥ ቋሚ አባል ለመሆን $1 ቢሊዮን መክፈል እንዳለበት በቻርተሩ ላይ ተመላክተዋል። ይህም ዓለም አቀፍ ዲፕሎማሲን ወደ ቢዝነስ ቀይሮታል የሚል ትችት አስነስተዋል። ትራምፕ የተባበሩት መንግስታት ድርጅት ምንም አልረዱኝም በማለት ቦርዱ የተባበሩት መንግስታትን ሚና ሊተካ እንደሚችል ፍንጭ ሰጥተዋል። ቻይና ይህን ተነሳሽነት ውድቅ ያደረገችው የተባበሩት መንግስታት ማዕከልነት ሊጠበቅ ይገባል በሚል ነው። ትራምፕ በዳቮስ ቆይታቸው አውሮፓውያንን በገዛ መሬታቸው ላይ ሲነቅፉና ሲያጣጥሏቸው ከርመዋል። በነፋስ ኃይል፣ በአካባቢ ጥበቃና በስደት ዙሪያ ያላቸው ፖሊሲ አውሮፓን ወደ ጥፋት እየመራት ነው ሲሉ ገልጸዋል። በተለይ እንግሊዝን፣ ፈረንሳይንና ካናዳን በተለያዩ ጉዳዮች ወቅሰዋል። ንግግራቸው በአዳራሹ ውስጥ የነበሩትን ታዳሚዎች ምቾት ተነሳ ሲሆን አንዳንዶችም ንግግሩን አሰልችና አስገዳጅ ሲሉ ገልጸውታል። ሆኖም ትራምፕ ለትችቱ ግድ ያላቸው አይመስልምና እኛ ጠንካራ አጋር እንጂ የደከመ አጋር አንፈልግም በማለት አሜሪካ ተኮር ፖሊሲያቸውን አሜሪካ ፈርስት ወይም አሜሪካ ትቅደምን በድጋሚ አረጋግጠዋል። ምንም እንኳን ፕሬዝዳንቱ በዓለም አቀፍ ጉዳዮች ላይ ትኩረት ቢያደርጉም በሀገራቸው ውስጥ ያላቸው ተቀባይነት ግን በኑሮ ውድነት ጉዳይ ምክንያት የቀነሰ ነው። በዳቮስ ባደረጉት ከአንድ ሰዓት በላይ በፈጀ ንግግራቸው ውስጥ ስለ መኖሪያ ቤት ዋጋ ቅነሳና ስለ ምጣኔ ሀብት ማሻሻያ ያነሱት በመጨረሻዎቹ ደቂቃዎች ላይ ብቻ ነበር። ይህም ፕሬዝዳንቱ ከቤት ውስጥ ችግሮች ይልቅ ለዓለም አቀፍ ግዛት ማስፋፋትና ለታላቅነት ቅድሚያ የሰጡ ነው የሚል ትችት አስከትሎባቸዋል። የ2026ቱ የዳቮስ ጉባኤ በታሪክ የሚታወሰው የፕሬዝዳንት ዶናልድ ትራምፕን የአመራር ዘይቤ በግልጽ ባሳየበት ሁኔታ ነው። በአንድ በኩል ለገበያ መረጋጋት ሲሉ ኃይል ከመጠቀም መቆጠባቸውን ሲገልጹ፣ በሌላ በኩል ደግሞ ግዛቶችን መግዛትና ዓለም አቀፍ ተቋማትን በገንዘብ የመቆጣጠር ፍላጎታቸውን አሳይተዋል። ይህ በእንዲህ እንዳለ ፕሬዝዳንቱ በ8 የአውሮፓ ሀገራት ላይ ሊጥሉ የነበረው ቀረጥ ለጊዜው መሰረዙ ለዴንማርክና አጋሮቿ ጊዜያዊ እፎይታን እንደሚሰጥ ተንታኞች ይናገራሉ። የፕሬዝዳንት ትራምፕ የዳቮስ ጉዞ በንግድ ጦርነት ዛቻ፣ በግዛት ማስፋፋት ፍላጎትና በአዲስ የሰላም ዲፕሎማሲ መካከል የተወጠረ ሆኖ አልፏል። የግሪንላንድ ጉዳይ በአሜሪካና በአውሮፓ ህብረት መካከል ያለውን ግንኙነት መፈተኑን የቀጠለ ሲሆን የሰላም ቦርዱ ውጤታማነት ደግሞ በቀጣይ በሚደረጉ የባለብዙ ወገን ንግግሮች የሚወሰን ይሆናል። የግሪንላንድ ጉዳይ ገና እልባት አላገኘም። ዴንማርክም ሉዓላዊነቴ ይከበር ያለች ሲሆን ትራምፕ ደግሞ የመጀመሪያ ደረጃ ስምምነት ላይ ደርሰናል ይላሉ። የዩክሬን ጉዳይና የሰላም ቦርዱ እንቅስቃሴም በቀጣዮቹ ወራት የዓለምን ፖለቲካዊ መልክ ይወስናሉ።